ከድሃ ቤት ጎመን ወይም ዱባ የተቀቀለ ቀን ከበሮ ይመታል እንዲሉ እዚህ ቲክቶክ ላይ አንድ ጨፋሪ የራያ ልጅ ማርያም አድናት፣ ማርያም ፈውሳት፣ ኦርቶዶክስ ሆነች እየተባለ እየተወራ ነው። በነገራችን ላይ ይህ ወሬ ኦርቶዶክስን አደጋ ላይ የሚጥል ወሬ ነው። ምክንያቱም ኦርቶዶክስ በመጽሐፍ ቅዱስ እመራለሁ የምትል ቤተክርስቲያን ናት። መጽሐፍ ቅዱስ ላይ ደግሞ እንኳን አይደለም ማርያም ኢየሱስ ማዳን አይችልም፣ ማዳንም መግደልም የሚችለው እግዚአብሔር ነው ይላልና መጽሐፍ ቅዱስ ማለት ነው። በመረጃ አሳያችኋለሁ። እሱን ማርያምና ኢየሱስ እናትና ልጅ አይሁዳዊ ናቸው። የአይሁድን አምላክ የሚያመልኩ ሰዎች እንጂ የሚያድኑ አይደሉም። ካዳኑ ማርያም ለምን ሞተች? ኢየሱስስ ለምንድን ነው ፈጣሪ ሆይ አድነኝ እያለ ወደ ፈጣሪው ጸሎትን ሲያቀርብ የነበረው? ለምሳሌ መጽሐፍ ቅዱስ አዲስ ኪዳን ላይ የዕብራውያን ደብዳቤ ምዕራፍ 5:7 ላይ ኢየሱስ ክርስቶስ ፈጣሪን የአይሁድን አምላክ አድነኝ እያለ ወደ ፈጣሪ ሲጸልይ ነበረ። ማርያምም ራሱ ጸጋን የሞላብሽ ወይ ይላታል። ፈጣሪ ማርያምን ጸጋ የሞላት እንዴት ነው ማርያም ፈወሰች አዳነች የሚባለው? ይሄን ብቻም ሳይሆን ልጅቱ እዚህ ቲክቶክ ላይ ስትጨፍር ነው የኖረችው እንጂ ስትታመም አልኖረችም። እንዴት ነው ማርያም አዳነቻት የሚባለው? ስትጨፍር አይደል የኖረችው? በጣም ብዙ በሽተኞች አሉ። በነገራችን ላይ በጣም በርካታ በሽተኛ ኦርቶዶክሶች አሉ ቤት የዋሉ። ለምን እነሱን አታድንም ማርያም? የቲክቶክ ጨፋሪ ጎረምሳ ከምታድን ለምንድን ነው ታማው በየጸበሉ በየቤቱ የወደቁትን ማታድነው ማርያም ማለት ነው። በነገራችን ላይ ልጅቱ እድሜ ዘመኗን በጭፈራ ነው እንትን ያለችው። ኦርቶዶክስ ጋር ደግሞ ዓለማዊም በጭፈራ ነው፣ መንፈሳዊም በጭፈራ ነው። በቃ በከበሮ የታጠረ ነው ህይወታቸው። ከከበሮ ህይወት ወደ ከበሮ ህይወት ነው የሄደችው። እንደሚታወቀው ራያ አካባቢ ደግሞ አይ ቲንክ ማጆሪቲው ኦርቶዶክስ ነው። በቃ ለጥምቀቱም ለባህላዊውም ከበሮ እየደለቁ ዱላ ይዞ ያሆ ማለት ነው። በቃ ይሄ ነው ያኒ። ይቺ ልጅ ምን ስለምንም አታውቅም። በነገራችን ላይ በኦርቶዶክስ ህዝብ ዘንድ እንኳን አይደለም ተራው ጨፈረው አይደለም ቄሱ ራሱ መጽሐፍ ቅዱስን አያውቅም በነገራችን ላይ። ኦኬ። እና ከጭፈራ ወደ ጭፈራ ነው ያኒ። በህይወት ዘመኗ ስትጨፍር ኖራለች። ከበሮም ደግሞ መንፈሳዊ ህይወት ውስጥ እንዳታጣው ኦርቶዶክስ ደግሞ በከበሮ የበለጸገች እስከሆነች ከከበሮ ወደ ከበሮ ነው ያኒ የከበሮ እምነት። ሌላው ያሳቀኝ ነገር ይሄን ያክል ፎሎ አላት ላላችሁት ሶሻል ሚዲያ ላይ አንድ ሰው ብዙ ፎሎ አለው ብሎ ማለት ያ ሰው እውቀት አለው ብሎ ማለት አይደለም። ፎሎ ያደረጓት የሷን መልክ፣ የሷን ቁንጅና፣ የሷን ጭፈራ ለማየት ነው። በነገራችን ላይ ሴቶች የወንድን ቁንጅና ለማየት ቆንጆ ወንዶችን ፎሎ ያደርጋሉ። በብዛት ወንዶች ደግሞ የሴትን ቁንጅና፣ የሴትን እንዳል፣ የሴትን ውበት ለማየት የሚጨፍሩ ሴቶችን ፎሎ ያደርጋሉ። ዛቲስ ይሄ ነው ዋናው ነገር እንጂ ስለ ታሪክ ስለ ሃይማኖት አውርታ ታውቃለች? አታውቅም። ምንም አታውቅም እኮ ከመጨፈር ውጪ ማለት ነው። ስናጠቃልለው ነገ ጧት አብሯት የሚጨፍርን አንድን ጎረምሳ ስታገባ ለባል ለወንድ ብላ ነው እንዳትባል አስቀድሞ ማርያም ፈወሰቻት። ማርያም ብትፈውስ ለምን ትሞታለች? የሚያድን አይሞትም። በነገራችን ላይ መረጃውን አሳያችኋለሁ። እንዳልኳችሁ ለሳምፕል ያክል ኢሳይያስ 43:3 ላይ ብትሄዱ እግዚአብሔርን የመድኃኒት ነኝ እኔ አድናለሁ ነው ያለው። ኢየሱስና ማርያም ማዳን አይችሉም። እንደዚህም ደግሞ እግዚአብሔር ነው ኢየሱስን መድኃኒት ይሆን ዘንድ ለእስራኤላውያኖች ለአይሁዶች ያመጣላቸው። ሐዋርያ 13:23 የሉቃስ ወንጌል ምዕራፍ 1 ላይ ብትሄዱ እግዚአብሔር ማርያምን ጸጋን የሞላብሽ ይላታል። ስለዚህ ማርያም ጸጋን የተሞላች እንጂ ማዳን አትችልም። ማዳን የሚችል ራሱ መድኃኒት የሆነ ነው። ስለዚህ ዋናው መድኃኒት እና የመድኃኒት ምንጭ ፈጣሪ ነው ማዳንም መግደልም የሚችለው። ዮሐንስ ወንጌል ላይ ልክ እንደ ማርያም ሁሉ ኢየሱስም ፈጣሪ ጸጋን የሞላበት እውነትና ጸጋን የሞላበት ነው ማለት። ስለዚህ ማርያምና ልጇ ኢየሱስ ፈጣሪ ጸጋን የሞላባቸው ናቸው እንጂ ማዳንም መግደልም አይችሉም።